አንዳንድ ጊዜ ክስተቶች ላይ የሚፈጠሩ ኺላፎች ያለፉ ክስተቶችም ይሁን የሚወደፊት ክስተቶች ላይ የሚፈጠሩ ኺላፎች ስታስተውላቸው እንዲያውም አብዛኛውን ጊዜ ኢጅቲሃድ ርዕሶች ናቸው። ያኒ ጣሊብ العلم ፈትዋን ይሰማል፣ ግን የፈትዋ ሙሉ ለሙሉ ተገዢ አይሆንም። እንደዛ ከሆነ ሙቀሊድ ነው ማለት ነው። ግልጽ ነው። ኡሱል ፊቅህ ኪታቦች ላይ በተጋነነ መልኩ አንዳንድ ጊዜ እንደምታዩት ሰዎች ወይ ሙጅተሂድ ናቸው ወይ ሙቀሊድ ናቸው ይላል። ያኒ የፈለገ ትልቅ ዓሊም ቢሆን የሆኑ እነሱ ያላሟሉት የጠቀሱትን መስፈርቶች ያላሟላ ከሆነ አንዲትም መስፈርት ከጎደለች ይሄ ሰው ሙቀሊድ ይሉት ነው፣ ትልቁን ዓሊም ማለት ነው። ይሄ ትንሽ የተጋነነ አካሄድ ነው። ኡሱል ፊቅህ ላይ የተወሰኑ ኡሱልዮች የሚጠቅሱት ማለት ነው። ኢጅቲሃድ ያኒ ተጀዙ ያደርጋል። ይሄ ብቻ ሳይሆን ኢጅቲሃድ የሚለው ርዕስ ራሱ እንደው ማለት ዓሚ የሆነ ሰው ራሱ እኮ ግዴታው ሙፍቲን መጠየቅ ነው ሲባል በሆነ ርዕስ ላይ ሁለት አቋም እንዳለ ከሰማ የትኛውን ሙፍቲ ነው የሚከተለው የሚለው ላይ ኢጅቲሃድ ያደርጋል አያደርግም? እኮ ኢጅቲሃድ ነው አይደል? እኛ ሳንነግረው ራሱ እከሌን ከተል ይሻላል፣ ለምን እሱ እድሜው ትልቅ ስለሆነ ብዙ ቀርቷል ማለት ነው ይላል። አንደኛው ደግሞ መጣና እከሌ በጣም የታወቀ ነው ሰው ዘንድ፣ ስለዚህ በጣም ሙቀት ስላለው ማለት ነው እሱን ነው ጠይቀው ይላል። እንደዚህ ይላል እና እዚህ ላይ ምንም እኮ አይወቀስም፣ ግን የራሱ ኢጅቲሃድ ነው ይሄኛው። ይወጣቻል። ስለዚህ ሙሉ ለሙሉ ከኢጅቲሃድ የሚወጣ የለም፣ ሙሉ ለሙሉ ደግሞ ከተቅሊድ የሚወጣም አለ ማለት ይከብዳል። ይሄ ሐዲስ ሰሒህ ነው ለማለት አልኢማም አሕመድ ከሌ ስለ ከሌ ምን አለው የሚለውን ተቅሊድ አድርገህ ነው። አው ኸበር ሊሆን ይችላል፣ ሁክም ላይ ሆን ይችላል። ግልጽ ነው። ግን በሆኑ ርዕሶች ላይ የሆኑ ነገሮችን መከተል አይቀርም። ስለዚህ ከዚህ አንፃር ጣሊብ العلم በጭፍን እከሌ ይበልጥ ያውቃል እሱን ነው የምሰማው ከሚለው የበለጠ አላህ ዘንድ የሚያዋጣውና ይበልጥ እርግጠኝነትን ወይም ለእርግጠኝነት የቀረበ ግንዛቤን በልብ ውስጥ የሚያሰርጽለት በራሱ እይታ ሐዲሶችን ማስረዳዎችን አይቶ የሚወስነው ውሳኔ ነው ማለት ነው። እና ይህ በክስተቶች ላይም የሚፈጸም ነው ማለት እንደ መስአላ የሆነ ፊቅህ መስአላ ላይ ብቻ ሳይሆን የሚከሰቱ ክስተቶች ላይ የቱ ይሻላል የሚለውን ነገር ሲያመዛዝን የሚኖር ነገር ነው። እና አንዳንድ ጊዜ ክስተቶች ላይ የሚፈጠሩ ኺላፎች ያለፉ ክስተቶችም ይሁን የሚወደፊት ክስተቶች ላይ የሚፈጠሩ ኺላፎች ስታስተውላቸው እንዲያውም አብዛኛውን ጊዜ ኢጅቲሃድ ርዕሶች ናቸው። ክስተት ሲባል አሁን ተሕቂቅ المناط ላይ ነው ኺላፍ የሚኖር። ተሕቂቅ المناط ማለት በተሻለ ወይም በቀላል ቋንቋ ለምሳሌ ስናቀርበው ቂብላ ወዴት ነው የሚባል ሁላችንም ወደ ካዕባ እንላለን፣ ኺላፍ የለም። ግን ሰፈር ሄደን ወደ ሆነ ጉዞ መንገድ ላይ ከዛ አይ አለ ፀሐይ ነው አንደኛው ወደዚህ ነው አለ፣ አንደኛው ደግሞ ላ ተቃራኒ አለ ወደዚህ አለ። ስለዚህ በቂብላ ጉዳይ ኺላፍ ኖረ ማለት ነው እንዴ? በቂብላ ጉዳይ እኮ ደም ኺላፍ ነው። ግን ተዕይን القبلة አሁን ይሄ ነው ተሕቂቅ المناط የሚባል። በዚህ ላይ ኺላፍ አለ ሊባል ይችላል አይደል? ይሄ ኺላፍ የኢጅቲሃድ ርዕስ ነው። ስለዚህ መሰረቶች ላይ መርሆች ላይ የተስማማን፣ ግን አፈጻጸሙ ላይ ለዚያው ዓላማ ያንን የምንፈልገው ነገር ለማሳካት ብለን የሆኑ ክስተቶችን እንዴት እንለፍ በሚለው ላይ የሚኖረው አለመግባባት በእርግጠኝነት የኢጅቲሃድ ርዕስ ነው። ይህንን ያለ አግባብ ማጥበቅ አደጋ ነው ማለት በጣም ከሄደና ከቀጠለ እንደ አንዳንድ ድንበር ኃላፊዎች ሊያደርገን ይችላል። ይሄ ደግሞ ዞሮ ዞሮ ወደ ቢድዓን ያመራ ይችላል። አንዳንድ አጋጣሚዎች ላይ እንደሚጠቁሙት እና ይህን ማወቅ ተገቢ ነው። ተዓውን ሲባል አንዳንድ ጊዜ ቅድም እንዳልኩት በጣም ለኛ የቀረቡ ሰዎችን የሆኑ ጥፋት ስላለባቸው ወይም አንዳንዴም የኢጅቲሃድም ርዕስ ሊሆን ይችላል በዚህ የተነሳ በጠላትነት የምንፈረጃቸው ከሆነ በዳዕዋህ ላይ መሰናከል የማይፈጥርብህን ብሎም ጭራሽ ሊያግዝህ የሚችልህን ሰው ለምን ጋሬጣ እንዲሆን አድርገህ በጠላትነት ትሰይመዋለህ? አጋዥ ነው መፈለግ ያለብህ እንጂ አንተ ተቃራኒ ጉዞህን የሚያሰናክልብህን ሰው ማብዛት፣ ጠላት ማብዛት ተገቢ ነው አይደለም። መልእክተኛው አለይሂ ሰላቱ ወሰላም እኮ ከሃዲያን ራሱ ውለታ ሲውሉ ለኢስላም ያንን ውለታ እኮ ኢዕትራፍ ያደርጉ እውቅና ይሰጡ ነበር አይደል? እንደምናውቀው ያኒ በኑ ሐሽሞችን በአጠቃላይ ቁረይሾች በንግድም በጋብቻም በምንም ሙሉ ለሙሉ ሀጅር አድርገው ማንም ከነሱ ጋር እንዳይዋዋል ብለው 3 ዓመት ሙሉ ሺዕብ ውስጥ ከአቡ ጣሊብ ጋር ሙስሊሞች ተሰቃይተው እያለ ይሄ ትልቅ በደል ነው፣ በዚህ መልኩ ዝምድና መቆረጥ የለበትም ብለው ይሄንን ስምምነት የተጻፈበትንም ሰሒፋዊም ደግሞ ወሲቃውን መዝገቡን እንዲቆረጥ እንዲቀዳደድ ያደረጉት ሙስሊሞች እኮ አይደሉም።
ሙስሊሞች አይደሉም። ካፊሮች ራሳቸው ናቸው። ከተወሰኑ ማለት የተሻሉ የሚባሉ ካፊሮች ነው። አምስት ሆነው መጀመሪያ ተነጋግረው አንተ ስታወራ እኔ ቀጥዬ አወራለሁ ምናምን ተባብለው ነው። ከዛ ከዓባ አጠገብ በዚህ መልኩ አንዱ ከሌላው ቀጥሎ እንደዚህ ሲያወራ አቡ ጀህል ገብቶታል ነገሩ። ኢነ ሀዛ አምሩን ዱቢረ ቢለይላ፣ ይሄ አሁን አይደለም የተሰማችሁበት መጀመሪያ ተመካክራችሁበት ነው። አልሙሂም ይሄን ነገር መልክተኛው ኢዕትራፍ አድርገዋል። ሐታ ከበድር ዘመቻ በኋላ እነዚያ የበድር ዘመቻ ላይ የሞቱት ከሃዲያኑ ዋናዎቹ የኩፍር ቁንጮ የነበሩት ሰዎችን አስመልክተው በዛ ጉድጓድ ውስጥ ተጥለው ምንድነው ያሉት መልእክተኛው? ለው ካነ ሙጥዒም ብን ዓዲይ ሐየን ወሰአለኒ ሃኡላኢ አነትና ለተፈዕቱሁም ኢለይህ ይላሉ። ሙጥዒም ብን ዓዲይ በህይወት ቢኖር ኖሮና እነዚህን ቢጠይቀኝ ኖሮ፣ ቢጠይቅ ማለት ሬሳውን እኮ አይደለም ከሳይሞቱ በፊት አትግደላቸው ቢባል ማለት ነው አይደል? እሰጠው ነበር ለሱ ስል ተናዙል አድርግ ነበር ማለት ነው። ምክንያቱም ራሱን የቻለ አንድ ኢጅቲሃድ ድረስ ነው ምን ይደረጉ የተያዙ ሰዎች የሚለው ማለት ነው። አልሙሂም እንዲህ አይነት ነገር ካፊር የሆነ ሰው ውለታ እንዲውልልህ ማድረግ የሚፈቀድ ከሆነ ሙስሊም የሆነ ሰው ጥፋት ስላለ ወይ ቢድዓ ስላለበት ሱናን እንዲረዳ ብታደርግ ምን ችግር አለው? ወይስ የግድ ጠላት መሆን አለበት? ጠላት አድርጎ ሰዎችን መፍረድስ መቅሱድ ለዛቲሂ ነው? ራሱን የቻለ የተፈለገ ግብ ነው ወይ? አይደለም። ስለዚህ ይህንን ከተረዳን አንዳንድ ጊዜ በእንዲህ አይነት ሮስ ላይ የሚያጋጥመውን ነገር ሁሉ በልክ መያዝ ያስፈልጋል ማለት ነው።